እስኪ ተረጋጊ። እስኪ ሰላም ልበለው። እዚህ ጋር ነው ይኸውልሽ ቁስሉ። እስኪ ወይ ቀስ ተመልሼ ልሂድ እንዴ? ልታከም አንቺ አበላሽተሽኝ። ቤቱን አፍርሰህም አለመጠበቅ አንድ ነገር ነው። ኧረ ቅዱሴ እንዴ ውስጡ ራሱ እንዴት እንዳማረበት። እስኪ ግባ መጀመሪያ። ሻንጣውን አውርድ እንጂ ቅዱሴ። መጀመሪያ አንተ አቀርብም ከዛ በኋላ ይወርዳል እኮ ችግር የለም። ምንድነው? እስኪ ሻንጣ አውርጅ እስኪ። ያመጣው ነገር አለ እንዴ? ተመልሼ ልሂድ እንዴ ለህክምና? አንቺ ሴትዮ ረፊ ውጫ እቃ አለ እንዴ? ቅዱስ ሻንጣውን አውርድ። ይወርዳ እጂ ነው ሻንጣ እንኳን አንቺ ነበር መጣል። መጋረጃና ትራስ ጨርቅም ቀይረህልኛል። ቅዱስ አዲስ ስመጣ አዲስ መንፈስ አዲስ ነገር ውስጥ እንድታይ ብዬ እኮ ነው። ትበረብራለህ ማለት የተቀመጠ ከየት አገኘኸው? እንደ መኝታ ቤት እንደው ብታየው እንዴት እንዳሰመርኩልህ። አልቀየር ያለኝ የኔና እንትን ብቻ ነው፣ ፊት ብቻ ነው። ሁሉ ነገር ተቀየረ። ቅዱስ ቁጭ። አይ ጎብዛ ቀልብ እየገዛህ ነው። አዎ ቅዱስ ቡናም እየተፈላ ነው። በቃ አይዞህ ዝም በል። ቀላውስ ግን እና የታለ? አይመጡም እንዴ? ይመጣሉ። የት ሄዳሉ? እሺ ቡናም እያፈላችሁ እንዴ? ሁሉ ነገር አለ። ቀላውን ለኤግዚቢትነት ግን ቅዱስ። ኧረ እሺ ትፈልገዋለህ? ኧረ ምን ያደርግልኛል? እሺ ታዲያ አንበሳው እንዴት ነህ? ፈጣሪ ይመስገን ደህና ነኝ። እኔማ ገና ለገና ከስቶ መጣ ስል እኮ ተስማምቶ ወፍረህ እኮ ነው የመጣው ቅዱሴ። መከሰውማ እዚህ ብሆን ነበር። እንዴት አንተ አቃጥለህ ታከሳኛለህ። ዋናው እንግዲህ በሰላምና በጤና ወደ ቤት መመለስ ነው። ፈጣሪ ይመስገን አመሰግናለሁኝ። ነው በእኔ በተነሳ ጦስ አንተ ራስህን አጥተህ ነበር። ኧረ እፄ እንደዚህ በፍጹም አይባልም። እኔ ነኝ እንጂ ጉድ አድርጊያቸው የነበረው። ማናችሁም ብትሆኑ ይሄ እንዲፈጠር ያደረጋችሁት ነገር የለም። ስለዚህ ራሳችሁን አትውቀሱ። እሱማ ነው፣ ግን ምንም ቢሆን በእኛ በኩል የመጣ ሰው ነው። እንዴ ምንድን ነው? እኔ ልጠይቁኝ ነው ወይ ጸጸታችሁን ልትገልጹ ነው የመጣችሁት? ሁላችሁም ቅዱስ እውነቱን ነው። ዋናው ደህና መሆኑ ነው። ደግሞ ማናችንም እንደዚህ እንዲሆን አስበን ምንም ያደረግነው ነገር የለም። አዎ እኔንም አጨቅጭቁኝ። እኔ ጭንቀት አልችልም። እሺ በኋላ እፈነዳባቸዋለሁ። አዎ ደግሞ ፈንድተህ ቤቱን ስጋ በስጋ እንዳታረገው። ዝም በይ አንቺ። አርፈሽ ቡናሽን ቀቂ። እሺ የእናንተ ሁለታችሁ መስማማት ግን ገርሞኛል። አይ ችዬው እኮ ነው ቅዱስዬ፣ ያንተ አደራ ስላለብኝ። እስቲ አሁን እናንተ እንኳን ፍረዱኝ። እቺ ልጅ በምን አቋም ነው እኔን የምትችለኝ? እንደ እውነቱ ከሆነ አንተ ትችላታለህ እንጂ እሷ አትችልም። እንዴ ኒናን ተዋት እንጂ ምንድነው የምትተባበሩባት? እሰይ አየህ አይደል ሀሳብ ያሰጣ። ኪራ ተጫወት እንጂ ምን ነው ዝም አልክ? እሺ እየሰማው ስለሆነ እኮ ነው። አንቺ ደግሞ ቡናውን እንኳን ቶሎ ቶሎ ሲያምጩ ጠምቀሽ ነው እንዴ የምታመጩ? ቆይ ተረጋጋ። ይበል ለእናንተ የሚመጥን ቅንጡና ማራኪ ኮምፓውንድ አፓርትመንቶችን እየገነባን ነው። በመሃል አዲስ አበባ በለጋር መንደር ላይ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በመሸጥ ላይ ነን። በረዥም ጊዜና በአመቺ አከፋፈል ስርዓት ከ10% ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ አፓርትመንት እንዲሁም የተለያዩ የካሬ ስፋት ያላቸው የንግድ ሱቆችን ከልዩ ቅናሽ ጋር ያገኛሉ። ለመኖርም ሆነ ለኢንቨስትመንት ተመራጭ
አማራጭ በሆነው በዚህ ውብ መንደር የቤት ወይንም የሱቅ ባለቤት ለመሆን በስክሪኑ ስር ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ቆይ ምንድነው እየተሰማኝ ያለው? ለምንድነው ማንበብ ያቃተኝ? ኢዛናን እንዳያይ ነበር የምፈልገው እና አሁን የሱ መቅረት ለምንድነው ይሄን ያህል እያሳሰበኝ? ትንሿ ምን እየሆንሽ ነው? ህልምሽና አላማሽን አትርሺ። በቃ ነጽናት በሰጡሽ እድል አርፈሽ ተማሪ። ሲጀምር አንቺ ምን አግኝተሽ ነው ስለሰው የምታስቢው? በቃ የራስሽን ህይወት ኑሪ። እሱ መጣ አልመጣ አሁን አርፈሽ አጥኚ። ቆንጆ ነሻል። በቃ ለምን ይሆን የፈለገ? እንዴት ነህ? ደህና ነኝ። እንገናኝ ስትለኝ እኮ ማመን ነበር ያቃተኝ። ለምን? አላቅም፣ ብቻ በጣም ነው ደስ ያለኝ። ለምን እንደቀጠርኩሽ ብታውቂ እንዲህ ደስ ባላለሽ? ማለት? ምክንያቱም ስለምን ላወራሽ እንደሆነ ስላላወቅሽ ነው እንዲህ ደስ ያለሽ። ስለምንድን ነው የምናወራው? ለምን ምሪንዳ እየጋበዝኩሽ አናወራ? አይቶ ዝም ብለህ ንገረኝ። አይዞሽ፣ ምንም አላረግበትም። ማለት? ለትንሿ ምን አድርገሽ እንደሰጠሻት አውቃለሁ። ስለምንድን ነው የምታወራው? ስለምን እንደማወራ ውስጥሽ በደንብ ጠንቅቆ ያውቀዋል። እኔ ምንም አልገባኝም። እንዴት ይገባሻል? አንቺ አልጠጣሽው። በቃ እኔ ልሂድ። ትሰምኛለሽ? በትንሿ ስትመጪብኝ ከአሁኑ ጋር ለሁለተኛ ጊዜሽ ነው። ከዚህ በኋላ አልታገስሽም። እሺ? እንዴ ልቀቀኝ እንጂ እጄን እያሳመምከኝ ነው። ይጮሃል እንዴ? ወራዳ ምፈራው መሰለ። እኔ ነኝ ናቲ። እውነት ነው የሰማሁት? አንቺ ደግሞ ደውዬ ነግሬሽ እውነት ነው ትይኛለሽ እንዴ? እሺ አሁን የት ነው? ሳሎን ነው። እሺ በቃ ሊሆን ከሩቅ ለሚያሸው የኦሎምፒክ ገመድ ልበጥሽ ነው የሚመስለው። ምን ላግዝሽ? ምንም ጨረስኩኝ እኮ። ስለዚህ ስራ ከጨረስሽ ማውራት እንችላለን? ያ እንችላለን። ምን ልታወሪኝ ነው? ስለ ጆከር። ውይ ጆካዬ ምርጥ ሰው፣ የሰው ማኛ አይደለም? ምርጥ ሰው። ጆካዬ እኮ በጣም ምርጥ ሰው ነው። ተጫዋች ነው፣ በዛ ላይ ቆንጆ ነው። አይ ምን ቆርጦሽ ነው ስለ ክብሮ የሚነገርሽው? ማ እኔ? ልትዋሽኝ እንዳትሞክሪ ነው። እንዴ አትቆጭኛ። እና የምታወሪው ወሬ አተሽ ነው ስለኛ የነገርሽው እንዴ? ኧረ እኔ ዝም ብዬ አልነገርኩትም። ያው ሲጠይቀኝ ነው የነገርኩት። ምን እሱ ጠይቆሽ ነው? አዎ። እና እኔ ዝም ብዬ ከመሬት ተነስቼ አወራለሁ። ስለዚህ ስለ እኔ ብዙ ነገር ማወቅ ፈልጓል ማለት ነው? አይ ስለ አንቺ እንኳን ማወቅ ፈልጎ አይመስለኝም። ስለ እኔ ነው ማወቅ የፈለገው። ማለቴ ስለ እኔ ነው በደንብ ደጋግሞ ብዙ ነገር ስጠይቀኝ ነበር። ትመስላለች። እቺ ሰው ቤት መታ ልጨቀጭቀኝ ነው እንዴ? ምንድን ነው? ቅዱሴ፣ ዋናው አንተ ብለዚህ መብቃት ነው። እሱ ይመስገን። ቅዱሴ ይቅርታ፣ የቱ ጋር እንደሆነ ስላላወቅኩ ነው። እሺ፣ ሰው አለ፣ ተቀመጭ። እንዴት ነው? አንታይም እንዴ? ሰላም፣ እንዴት ናችሁ? እና ሆማ በቃ እኛ እንውጣ። የት ነው የምትሄዱት? ምን መሰለ ቅዱሴ፣ እዚህ እያየችን አይደለም አዲሷ ልጅ እና ወጣ ብንል ይሻላል። እዛ የሚያየን ሰው አይጠፋም። አረ እንደዛ አይደለም። ግድ የለም ያጋጥማል። እንውጣ።
ምንድነው የምትሉት እናንተ? ቁጭ በሉ። ባይሆን ቅዱሴ አይተናል፣ ወደናል፣ ይሁን ብለናል፣ ፈቅደናል። አንቺ ግን እያየሽ እሺ፣ ግለጪ፣ ሊጨፍነሽ አትጪ። እሺ በቃ ጥራቸውና እንውጣ። ጽናት፣ እኔ ስለመጣው ነው የምትሄዱት? ቆዩ እንጂ። አይደለም ልንወጣ ስንል ነው የመጣሽው። ቅዱሴ እንዴት ነህ? ቆይ እሷ ምን አድርጋቸው ነው እንደዚህ እዚህም እዛም የሚያጨናንቁኝ? ከፈለጉ እንደዚህ ለምን እንደዚህ እንደ ቅርጫ ያደርጓት? እኔ ምን አገባኝ? እኔ መቅደስ ምን ቤት ነኝ? እኔ ስለሷ ምን አገባኝ? እኔ ምን አገባኝ? እኔ መቅደስ ምን አገባኝ? ምን ቤት ነኝ እኔ በመሃል? አላለቅስም። እኔ ምን አገባኝ ስለሷ? ከዚህ በኋላ ስለሷ ምንም ነገር አልጨነቅም። አበቃ። ግን ደግሞ አልተዋትም፣ አልለቃትም። እሷ ከኔ በምን ተሽላ ነው እንደዚህ ሰዎች የሚጣሉባት? እንደውም አልለቃትም፣ አልተዋትም። ማን እንደሆንኩ አሳያታለሁ። እንዴ ይዞ እዚህ ምን ትሰራለህ? ይዞን ያልሽ? ይዛና ላለው ብዬ ተሳስቼ ነው። እስኪ አቆላምጪኝና ደስ ይበለኝ። ካሁን በኋላ የአባት ስም ማን ነበር? መልካሙ። ምን ነው ካሁን በኋላ እንደውም ኢዛና መልካሙ እያልኩ ነው የምጠራ። ጭራሽ በቃ ሁሌ ከኔ ተቃራኒ መሆን ያስደስትሻል አይደል? ይኸውልህ አሁን ነኪራን ፈልጋቸው ከመጣ የሉም እንዴ? እንደውም ቆንጆ አጋጣሚ ነው አለመኖራቸው። ማለት ነይ ካፌ እንሂድና በዛው ዘና ትያለሽ። ቤቱን ለማን ትቼ ነው የምሄደው? ደግሞ ነው አልፈልግም። ምን ቤቱ እግር የለው ተነስቶ አይድ። አረ ነይ እንሂድ በእናትሽ። ድርቅ አትበል። አልሄድም አልኩህ እንዴ። ትንሿ እንዴ አንተ ያማል እንዴ? ቁልፍ እኮ አልያዝኩም። አሁን ነይ እንሂድ። ስመጣ በምን ልገባ ነው? ችግር የለው እኔ ባጥር ገብቼ ከፍትልሻለሁ። ነይ። ወይ አንተ ደፋኝ ነው ይቀስበል። አሁንም እንዳኮረፍሽ ነሽ እንዴ? አረ አላኮረፍኩም። እና እንደዚህ ነው አለማኩረፍ? ኪራ እኔ እኮ ባንተ ሳይሆን በራሴ ነው ያኮረፍኩት። ይኸው እንደውም ሚዜዎቻችን መጡ፣ እነሱ ያስታርቁን። ምንም ማለት ለምን? ቆይ ወዴት ነው የሚለው እንደዚህ የምትጣደፉት? ምን አዲስ ተጋቢዎች ወደ ቤት ለመግባት ቸኩሎ ነው የሚሆነው። ለነገሩ ልክ ነሽ። ታዲያ ቤት እንዲናፈቀ የምትወደው ማግባት ነዋ። መቼም የንግግር ለኔ አይደለም ለሰኒ መሆን አለበት። እንሂድ አይደለ? ከምንቆም ብንሄድ ይሻላል። ዛሬ ምን ሆነሻል? ደብሮሻል? አረ ብዙም አይደለም፣ በቃ እንሂድ። እኔም ወደው ሰው ነበር። ምን ያደርጋል እሱ ይወደኝም እንጂ። እንዴ ሰኒ ነኝ እንጂ ላግዝ። ዞር በይልኝ። ምን ነው ያረግሽውን የረሳሁልሽ መሰለሽ? ምኑን? አንቺማ እንዴት ታስታውሻለሽ? እኔ ነኝ እንጂ። ቅዱስ ቆይ ለምን ጥፋቴን በግልጽ አልነግረኝም? አንቺ ስታደርጊው አልከበደሽም፣ እኔ ግን ለመናገር ይከብደኛል እኮ። ምንድን ነው ያደረኩት? ምን እንደሆነማ ጠንቅቀሽ ታውቂዋለሽ። እኔ ቅዱስ የምት ምንም አልገባኝም። ሰላም በእናትሽ በቃ አታስታውሽኝ። የፈለገ ነገር ቢሆን እኔ ሁለተኛ ምርጫ መሆን አልፈልግም። አዝናለሁ ሰላም። ምንድነው እንደ ክቡር ዘበኛ የምትመላለሽው? ምን ሆነሻል ሰላም? ልክ አይደለሽ። አይ ምንም፣ ትንሽ ደብሮኝ ነው። ፊትሽ እንደዚህ ዘብዘፈሽማ ምንም አልሆንኩም አትበይ። ቅዱስ ያለኝን አልሰማህም እንዴ? መቼስ ቅዱስ ባለው ነገር እንደዚህ ተናደሽ አይደለም አይደል?
እንዴት እስኪመጣ እንዴት ናፍቆኝ እንደነበር አንተ ታውቃለህ። እሱም እኮ ናፍቆሻል፣ ግን በቃ የሆነ ስህተት አይቶብሽ ነው እንጂ የምር እንደዚህ እኮ አይሆንም። ታውቂው አይደል? በምንም ይናደድ መጀመሪያ ናፍቆቱ እንጂ ንዴቱ መቅደም አልነበረበት። ይኸውልሽ ሰላም፣ ቅዱስ ምን አይነት ባህሪ ያለው መሰለሽ? የኔ ነው ብሎ ካሰበ በቃ የዛኔ ነው የሚናደድብሽ። ያን ደግሞ እንደ ትልቁም ነገር አትወሰጂው እሺ? አይቶ ድሮም ፍቅር ትንሽ እንደሚያደርግ አውቅ ነበር። ሰላም፣ ሁለተኛ እንደዚህ አይነት ነገር እንዳትናገሪ። ፍቅር ትንሽ አድርጎ አያውቅም። እንደዚህ አይነት ቃል ሁለተኛ አይወጣሽ እባክሽ ሰላም። ከዚህ አይኖችሽ እንባ ሲወጣ ማየት በጣም ነው የሚያሳፍረው። አይ አይዞሽ በእናትሽ ሰሊና፣ በእናትሽ ተይ። አይዞሽ በእናትሽ ሰላም፣ በእናትሽ ምንድነው? አየሽ እንባም ከሆነ ከእንደዚህ አይነት ፊት ሲወጣ ግን ያስደስታል። ምንም ቅር አይልም። በቃ ሰላም ግቢና ቅዱስን አውሪ። አይ እቤት ደርሼ ልምጣ፣ ከዛ ይሻለኛል። አታሳዝንም? በጣም ለዚህ ነው አቅፋ ያባበልካትን። ምን ላድርግ ኒና፣ አንዳንዴ እኮ የሰብአዊ ግዴታ ነገሮችን ማሟላት አለብኝ አይደል? ይሄ ሰብአዊ ግዴታ አለም። እሺ ማሽቃበጥ ነው አሽቃባጭ። አንቺ ምን ልትባይ ነው? ይሄን አንቺ ብትሆኚ ድንኳን ደኩነሽ ነበር የምታስለቅሻት ልጅቷን። ደግሞ አሽቁነሽ አንቺ። እሺ እንደውም ሄጄ ነው ማጽናናት። ይሄን ውሻ ግን መቼም አለምደው። ስላለመደሽ እኮ ነው። አሁን ግን ይለምድሻል። ለነገሩ ባይለምደኝም ችግር የለውም። እንዴ ለምን? እኔ ላመላለስሽ ነው እንዴ? እንዴ ለምን ታመላልሰኛለህ? ሲጀመር ነው አልመጣም። ለምን? እንዴ ለምን እመጣለሁ? እኔም ብለሽ ነው። ምን ነው ዝም አልሽ? ምንድነው ላሳይሽ ብላ መጣኝ። ቶሎ ስለሚሄድ አሳየኛ። ልክ እንዳንቺ አይነት ቆንጆ ምግብ ሰርቻለሁ። እስኪኛው ምን ማየት ብቻ እንበለዋለን እንጂ። ቆይ ጠብቂኝ፣ መጣሁ። ወይ ግልጭ። አሁን ምግብ ለማስቀመስ ነው ከዛ እዚህ ድረስ ያስመጣኝ። ማማ ፕሪቲ፣ በእናት ተወኝ። ስንት ቀን ሙሉ ካኔ ጠፍተሽ ከርመሽ ዛሬ ብትከሰቺ ዞር በል ነው የምትይ? እና ምን ላርግልህ? ምንድነው ደግሞ ፊትሽን ጥለሽዋል? በእናት ተወኝ፣ ደብሮኛል። እኔ እንደ ብር ይበለኝ። ማን አባቱን ያስደበረሽ? አንተ ማየት ለምትጓጓለት ሰው፣ እሱ ግን በተቃራኒው አንተ ማየት እንደማይፈልግ መስማት እንዴት እንደሚያም። አንቺ እኔ ላይ እንደምትሆኚ ማለት ነው። ህይወት እንደዚህ ናት። አይቶሽ ስቀደም ነው። እሺ አጅሪትና አጅሪው እዚህ እየተቃቀፋችሁ ነው። እኛን ደግሞ እዛ የምታስጨንቁ እንደው ጌቴ፣ ያለ አንድ ምክንያት እኮ አለም እንደዚህ አስጨንኩላ ያስወጣኸኝ። ይሄንማ ሪፖርት ማድረግ አለብኝ። ተጥዬ እሺ። እና ወዴት ነሽ? ወደ ቤት። ቤትሽ እዚህ አይደለም እንዴ? እሱ የሌላ ሰው ቤት ነው። እና ልሸኝሽ? ኧረ ቤቴ ልታይብኝ። አይዞሽ፣ ካልገባው ብዬ አላስቸግርም። እሺ። ነይ ግቢ። ማንም የለም እንዴ? ኧረ ማሚ ነበረች፣ ውስጥ ሆና ነው የሚሆነው። ይሄው እንደውም ስናነሳት መጣች። እንዴ እንዴት ናችሁ? መታችኋል እንዴ? እኔማ እኮ እንደው ትቆያላችሁ ብዬ ነበር። አጅሪት እንዴት ነሽ ታዲያ? ደህና ነኝ። ጠፋ አይደለ? አረ በፍጹም አውቃለሁ እኮ ይገባኛል። አሁን እኮ የሩጫ ዘመን ነው። እሱስ ልክ ነው። እኔ ምንሽ ማሚ፣ እምሩ እንቅልፍ ይዟታል እንዴ? አይ አሁን ነቅታለች። በቃ ካንተ ቀድሜ ነው ልያት። አይ ጉድ! እንደው በዚህ ዘመን እኮ እንደዚህ የሚዋደድ ሰው አለ ብሎ ማሰብ እኮ ዘበት ነው። በጣም እንጂ ፍቅራቸው በጣም ነው የሚያስቀናው። ይገርማል። የተወደቀች ብሎ እንደዚህ የሚያይ ሰው መኖሩ ራሱ የሚገርም ነው። ኒና ጉድ ሆነናል። እንግሊዘኛውና አማርኛውን ጉድ። አንቺ ደግሞ እየቀለድኩ አይደለም።
እየቀለድክ ማን እንዳሉና አውቃለሁ። ባይሆንማ አስቅልህ ነበር። ይኸውልሽ እቺ ሰላም የምትባል ጥላቢስ ነካ ከጀርባ ትልቅ አላማ ነው ያለው። የምን አላማ? እኔ እንደዛ እንደ ባባ አስቀጥቅጣኝ እሷ ሄዳ ትተቃቀፋለች። ማንን የምታቅፈው? አንቺ ደግሞ እኔን በዚህ ምድር ላይ ከአንድ ሰው ውጭ ማን አሸንፎኛል? ያሸነፍከው ማንን ነው? አንቺ ደግሞ በአንድ ጆሬ ሎቲያ ለማድረግ ናቲ። ስንት እኮ እንስሳ እኮ እንደገደልኩኝ እኔ ነኝ የማውቀው። እንዴ አንተ ሲጀመር ያሸነፍከው አለ እንዴ? አሁን እሱን ተይው። ሄዳ ጥጤን አላቀፈችው መሰለሽ? ጥጤ ማለት? አዎ ራሱ ነው እንዴ። እኛ እንደዛ ቆላችን እየተገፈፈ እሷ። እኔም እኮ እሱን እኮ ነው የምልሽ። እኔ አላማረችኝም ነበር እቺ ልጅ። ድሮም እኮ አትመናት ብዬ ነበር። ይኸው አስጨርሽም። ጥጥዬ መጣ። አንተም ብሎ ወንድ። ኧረ ተረጋጋ ናቲ። ምሩዬ ጠፋሁብሽ አይደል? ምን ላድርግ? ሰሞኑን ከቤት አልወጣሁም። ለዛ ነው። ወረቀት ነው? እሺ ቆይ አዊ ምሩዬ እንኪ ጻፊው እንኪ ጻፊ ውስጥ ቆይ ትንሽ አርፈሽ ደግሞ ጽፈይልሽ። ቆይ እንኪ ቀስ ብለሽ ያሹ ቀስ ብለሽ ነይ እስቲ አሁን ጻፊ። አልታዘዝ ብሎሽ ነው ልጅሽ? ታዲያ አዊ ምን ምሩ ተነስታለች እንዴ? አዎ ተነሳች። ደህና ናቸው? ደህና ናት። በቃ ምግብ ይዤላት መጣሁ። ቆይ ለናሁም ንገረው እንዴ? አልንገረው? ታዲያ ሀዊ ምንድን ነው? ሀዊ ምን እንዴት ነሽ ጽናት? ደህና ነኝ። ትንሿስ? የለችም። የት እንዳለች አላውቅም። እሺ ምን ነበር? ስለ ትንሿ አንዳንድ ነገር ልነግርሽ ነበር። ስለ ትንሿ ምን? ይህን ነገር ማድረገው ግን ወሬኛው እኔ ሳይሆን ስለሷ በጣም ስለማስብ ነው። እየሰማሁሽ ነው። ትንሿ ክላስ እያለች በተደጋጋሚ አትገባም። የት እየሄደች? አላውቅም። መጀመሪያ ላይ እንደዚህ ያልነበረች፣ አሁን ላይ ግን በጣም ተቀይራለች። ምን ማለት ነው እንዴ? መጀመሪያ ላይማ በጣም ጎበዝ ነበረች፣ ትምህርቷንም ትማር ነበር። አሁን ባለፈው ወላጅ አንጪ ተብላ ከመንገድ ላይ ነው ይዛ ሄደችው። ይሄን ያህል? አዎ፣ እኔ እንደ ጓደኛ የሷ ነገር አሳስቦኝ እናንተ እንድትቆጣጠሯት ነው መጥቼ የምናገር። እሺ፣ ግን እንደዚህ ስላልኩሽ እንዳታባሪያት። እሺ? ምን ማድረግ እንዳለብኝ አንቺ አትነግሪኝም? ያው እንደዚህ ያልኩሽ ለሷ ብዬ ነው፣ ግን እንደነገርኩሽ እንዳትነግሪያት። ስለሱ አታስቢ። መልካም ቀን። የታባሽ እንዳቃጠልሽኝ አልቀረሽም። በአንቺ ምክንያት እንደተዋረድኩ አልቀራትም። አንቺም ትዋረጃታለሽ። ራስን ስለተቀመጠ እንጂ እኔ እኮ ስበላ እንቅልፍ ስለሚለኝ ነው። እንዴ
እናተኛ ታዲያ አንቺ ለምን ትይ? እኔማ በቃ መሄድ አለብኝ። እንዴ በቃ ማለት በቃ በላን በቃ እቃው ልጠብል ብዬ ነበር እኮ አንተና ካልፈልግም ያልከው። ስለዚህ እኔ እዚህ ምን ሰራለሁ? የሆነ ሀሳብ አለ። ምን? ለምን ፊልም አናይም? አይ አልፈልግም። ነለኝ አንቺ ደግሞ ሁሉን ነገር እምቢ ነው እንዴ? እስኪ ይሄን እንኳን እሺ በይ። እንዴ ቤት መሄድ አለብኝ እንዴ? ምን ሆነሃል? ችግር የለውም። እኔ እንጃ ውስጤን እየጨነቀኝ ነው። አትጨነቂ፣ ቶሎ እንሄዳለን። እኔ ራሴ ደግሞ አደርስሻለሁ። ደግሞ የት እንደሄዱ አውቃለሁኝ እኔ። ቶሎ አይመጡም። በቃ እሺ ፊልም ልክፈት። ልክ ነሽ። ቀስቅሰን መንገር አለብን። አይ ይተኛ፣ ሲነሳ ይሻላል። ኧረ እባክሽ ቅዱስ ይሄንን ጉድ ማወቅ አለበት። እንዴ እረፍት ያርግበት። ስበይ ይሄን ስወጣልሽ ቀስቅሰሽ ልነግሪው ነው። አላቀሽም እንዴ? አንተ ዝም በለው ደዛ። እኔ ወሬ ሱስ ያለብኝ ነው እንደሚመስል። ሱስ የለብሽም፣ ግን ጥማት አለብሽ። የወሬ ጥማት። ናቲ ስነ ስርዓት ያዝ። ኒና ናቲ ሰው ቆይ እንዴት በቤቱ ማረፍ ያቅተዋል? ኧረ ወይኔ! ወይ ጎሽ ቅዱስ የተነሳ እንዴ? ጎሽ ይላል እንዴ? አንተ ጎሽ ይውጣብህ። ቅዱሴ የሆነ ነገር እኮ ልናናግር ፈልገን ነው። ፈላጊ ያሳጣችሁ። ምን አለበት ብተኛ? አይደለም ቅዱሴ፣ ፈልገን ነበር እኮ ለዛ ነው። ውጡ ልተኛበት። ቅዱሴ አንድ ልንገርና ትተኛለህ አይደል ኒና? አዎ በእርግጥ ነገሩ እንቅልፍ የሚነሳ ነው። በፈጠራችሁ ውጡልኝ፣ በፈጠራችሁ። እንዴ አመት አናውራ፣ ምን ጉድ ነው እንዴ? አንዴ ስማና ትተኛለህ ቅዱሴ። ውጡ አልኳችሁ እኮ። እንዴ ቅዱሴ አመመህ እንዴ? በሽታዬ እናንተ ናችሁ። ውጡልኝ በቃ። ውጭ አንቺ። በቃ እሺ ቅዱሴ፣ ይኸው እኔ ሄጃለሁ። እሺ በቃ ቅዱሴ፣ እኔም ሄጃለሁ። እሺ ኒና አንቺ። ቆይ እኔ እሺ የት ሄጄ ልረፍ? መኝታ ቤቱም እኮ አይመጭም። ፕሪቲ ወዴት ነው? ሰው ልጠይቅ። በዚህ ወርቅ በሆኑ እጆችሽ የሚበላስ ምንኛ የታደለ ነው። እሱም መሆን አማረኝ። እሱንማ መሆን አትችልም። ለምን? አሁን እንዳይቀዘቅዝብኝ ልሂድ። ምን እየሆንክ ነው? አይኔ እያየማ ሌላ ሰው አታበይም። እና እኔ ራሴ እበላዋለሁ። እየቀለድኩ አይደለም። አልሰጥሽኝም። እኔ ራሴ ነው የምበላው። አንተ ትቀልዳለህ። አምጣው። ከፈለግሽ ነይ ቁጭ ብለን እንበላለን። አጉርስሻለሁ። አምጣው። እኔ እንዳይነት ቀልድ ያማል እንዴ? አቤት። ቆይ ስለ ሀዊ ምን ልትለኝ ፈልጋ ነው? ሀዊ ሰራተኛ ናት። ምን አገናኛቸው? እሺ ለምንድን ነው ለናሆም እንድነግረው ያልፈለገችው? ምንም አልገባኝም። ምንም አልገባኝም። ሰው ያማል እንዴ? ጭራሽ ይቅርታ ማለት ተነስ። እኔ እሱን አስታምማለሁ ብዬ ስራዬን ትቼ ረፍት ወጥቼ መጣ እንደዚህ ከፍ ዝቅ ያርገኝ እኔም ብሎ አስታማሚ በስመ አብ። ኒናዬ ምን አይቼ እንደመጣሁ ምንም አትንገረኝ፣ አልፈልግም። ምን ሆንሽ ደግሞ? ይኸው ቅድም ያየሁትን ልነግረው ስል ቆሌን ገፋ አባረረኝ። በአይኔ በብሮት ያየሁትን ነገር እኔ ሳልኖር ነገርሽ እንዴ? እና እኔ ሲነቃ ምን ላድርገው? እሺ ቆይ ምን አለሽ? ምን ይለኛል? ቀልቤን ገፈፈኛ። እንደው እዚህ ጉዳይ ላይ ባለመኖሬ እግዚአብሔርን አመሰግናለሁ አይደል? እሺ አሁን የት ሄደህ ነው? አሁን ወጥቼ ስመጣ ያየሁትን ነገር ጉድ ጉድ ጉድ። ምን አየህ? ስሚ ልጁን ቀልባ ምን ሊያሳክለው እንደሆነ ምንም አልገባኝም። ማንን? አንቺ ደግሞ ስለማን ነው የማወራው? ስለ ሰላም ነው። ቆይ ምን አስባ ነው? ይኸውልሽ ደግሞ እኮ ማለት ነው የያዘችውን ሳቃ ትልቀቱ ይሄ ለቅሶ ቤት ንፍሮ የሚቀቀልበትን እንድታወቅሹ በሱ ሙሉ ምግብ ስታጎርሰው እኮ ነው ያየሁት። እንጂ ምን አይነት ጉደኛ ናት ግን? እኔ አላውቅም። በዚህ አካሄዷ ልክ እንደ ጎልያድ ቀልባ ልታስፈጀን ነው። በቃ ተራ በተራ ማለት ነው። ናቲ ይሄንን ነገርማ ሄጄ ማየት አለብኝ። ምን አገባኝ? ከፈለሽ ያሳይሻለሁ። እሺ
ኧረ ቁስሌን ይቅርታ ረስቼው እኮ ነው። ቅድም ደግሞ ተወለድሽ በሰላም ዝም በል። እንደዛ ቆሌን ገፋው። ታዲያ አንቺስ ብትሆኚ ቀላል ነገር ነው እንዲያደርግሽ? ቆይ ምን አደረግኩ? ቀጥረሽኝ የቀረሽኝ ሁሉ አስታውስሽ እና ለምን እንደቀረው ጠይቀኸኛል? ለመጠየቅም ለመመለስም እኮ ስልክ ማንሳት ነበረብሽ። በቃ አሁን ባለፈ ነገር አንጨቃጨቅ። እሺ የት እየሽ ነው? ሱቅ ነበርኩ። ሱቅ እንደዚህ ለብሰሽ ነው የምትሄጂው? አይ አንተ ጋር መጥቼ ስለነበር ነው። አምሮብኛል። ለማንኛውም ወክ ማድረግ ከፈለግሽ ነይ። ምን አለበት አሁን አምሮብሻል ቢለኝ? እሺ ጠብቀኝ። ማን ነው ደግሞ ይሄ? አሁንስ ምጋጨው ሰው በዛ። ለነገሩ ብራዳዋ ሊሆን ይችላል። ማጣራት አለብኝ። እንደዚህ በተኛሽበት ነበር ጸጥ ማድረግ። ምን ሆነሽ ነው? ምንም እንደዚህ ውሻ እንዳየደመ ጸጉርሽ ቆሞ ምንም ትያለሽ? ቆም አይደል? ድንባራናት ወዲህ ሳላይ ስለገባህ እኮ ነው። በውጭ ጀምሮ እንዳትሰሽ። እሺ ራሴን ካላጠፋው እያለች ሀገር እያስተለ ነበረች ልጅ አሁን ለነፍሷ መፍራት ጀመረች። ከመንገዱ እስከ መታጠፊያው ድረስ እየተከተለኝ ነበር። ብታይ እንዴት ተጨንቄ ነበር። እየሮጥኩ ነው የመጣሁት። በቃ ግቢና ተረጋጊ። ማንም የለም። ቤት ድረስ ሸኝተን ይላል። እንዴ ቆየኔ መደናበር ምን የሚሉት ነው? ሀዊ ሞኛ አትሁኝ። እንደምንም ብለሽ የነሱን ልብ መቆጣጠር አለብሽ። አንቺ አቤት። ምን ሆነሽ ነው ቆመሽ እንደ እብድ ብቻሽን የምትለፈልፊው? ኧረ ምንም አይደለም። ምንም አይደለም ትላለች እንዴ ቆማ እየለፈለፈች። እንትን እኮ ነው ናሁም ሱቅ ልኮኝ እንዳረሳው ብዬ ነው። እንደ ህፃን ልጅ ያደርግሻል እንዴ? በይ አሁን ሂጂና ግዢና ተመልሰሽ ወደ ቤት ሂጂ። እሺ። ኧረ እንደው ምን ጉድ ነች እቺ? ሀዊ ዛሬ ተዋርደሽ ነበር። እንዴ እዚህ ነሽ? እንደማ ምንድን ነው ቤቱ ጭር ያለው ሰው የለም? ትንሽ የት ሄዳ ነው? እኔ እንጃ ስመጣ የለች። አሁንም ለኮረፍሽ ነሽ እንዴ? ኧረ እኔ አላኮረፍኩም። እንደዚህ ነው ለሞክረው? ዝም ብሎ ደብሮኝ እኮ ነው። እኔ እያለሁ የምን መደበር ነው? አላውቅም። ቻኩዬ አንተንም ማስቀየምኩ አይደል? አረ እንደሱ አይደለም። እኔ አልተቀየምኩሽም ማማ። አውቀክ ነው እንዴ? እውነቴን ነው እንዴ። አንደኛ ነገር ያየሽው ነገር ልክ አይደለም። ሁለተኛ ደግሞ የምትቀኙ እኮ ስለምትወጂ። ሴቶቹ አንተን ሲያዩ እንዴት እንደሚያደርጋቸው ታውቃለህ አይደል? ለዛ እኮ እነሱ እንደፈለጉ። እኔ እኮ የምወደው አንቺ ነው። እኔ አንቺ ብቻ ነኝ።
እሺ አሁን ወጣ እንበል እንዴ? አይ እዚሁ ነው። ምግብ አልተሻለ? በቃ ትንሽ እንብላ። እሺ እኔ አልገባም። ኧረ እባክህ እነ ጽናት መጥተው ይሆናል አብረን ነው የምንገባው። እኔ ጋር ነበረች ነው የምላችሁ? እሱን አላውቅም። ወይ ለምን እያጠናው ነበር አትያቸው እንዴ? እንደዛ ብዬማ አልዋሻቸውም። እና እኔ ጋር እንደነበርሽ ሲያውቁ አይጠረጥሩ? ይጠርጥሩ ነው የማገባኝ። አንቺን ካላገባሽ እኔስ ምን አገባኝ? እሺ ቀስ ብለህ እንዴት ነው ይሄ ነገር? አልበዛም? ምኑ? እንክብካቤው ነው። ገና መች ተንከባከብኩ። የምረጥ እንቅስቃሴ ላይ በጣም ጎበዝ ነሽ። አይዞ ከመረጥከኝም በኋላ ምንም የሚቀየር ነገር አይኖርም። አረጋግሽ አየሻል ጉዳችንን የሁሉ ልፋት ከንቱ። ጭራሽ ይሳሳቃሉ። ተይ አንቺ በቃ ዝም በይ እንዳይሰማ እንደው። ናቲ ምንድን ነው የምትሾከሾኩት? ችግር አለ? ጆሮዬን ኩርኩርልኝ ብለኝ እኮ ነው። ኪችን ገብቼ የምሰራው ስራ አለ። ምንድን ነው የምትሰሪው? በትልቅዬ ምሳቃ ቋጥረን የምናበላው ሰው አለ። ውይ ረስቼው። አንቺ ሂጂ። ማንን ነው የሚያበሉት? እኔ ምን አውቃለሁ? ያማቸዋል እኮ። ይህን ተደገፍ። ኧረ ዛሬ ጉዴ ነው። ናቲ ሰኒ፣ ቆይ ማን እንደሆነ አይተሽዋል? ማንን? የተከተለሽ ነው። አላቅም። ጃኬት ለብሶ ነበር። በዛ ላይ ለመዞር ፈርቼ ስለነበር አላየሁትም። ቆይ ምንድን ነው? አይ እኔም አላቅም። በቃ ወይ ምናልባት አጋጣሚ ይሆናል። ተረጋጊ። አይ አጋጣሚ እንኳን አይደለም። ለምን እንደዛ አይልሽ እንዴ? አጋጣሚ ቢሆንማ በዚህ ልክ አትጨነቅም ነበር። ደግሞ ደጋግማ አትጠይቀኝም ነበር። አይ እንዲሁ ለማወቅ ነው የጠየኩሽ። ጆከር፣ እኔ እንደባለፈው አይነት ነገር ውስጥ መግባት አልፈልግም። ሰንዲ በቃ ይዞሽ ምንም አይፈጠርም። እኔ ያለው ማንም አይነካሽም። ቃል ገባሽ? ይኸውልሽ ይሄንን ጉዳይማ ለቅዱሴ ረጋ ብዬ መንገር አለብኝ። ኧረ እና እኔ ጮክ ብዬ ነግሬው ነው ያልሰማኝ። አንቺ አነጋገርሽ ትንሽ ለዛ የለው። መጣልህ ማ? ጎልያድ። እሺ እናንተ ሁለት አይጦች እንዴት ናችሁ? ደህና ነን አይደል? እንዴ ናቲ፣ ምንድን ነው ዛሬ ደግሞ የጓንዳ ዝንጀሮ መስለሻል? ጭዱን አበላሽው እንዴ? የምን ጭድ? ጸጉርሽን ነዋ። ሳቂ እንዳትፈነጂ። አልስቅም። ስማ ናቲ፣ እኔ ሮጣለሁ፣ አንተ እዚሁ ስትንከባለል ውፍረት አስቸግሮክ እኔ ላጥ ያንከባልሽ። ምንድን ነው የሚያንሾካሹካችሁ? ምንም እንዲሁ እንደው ስለ ጀግንነት ስለ ወንድነት እያወራን እኮ። አይ ወንድማ እሱ ነው ጀግናው። ለማንኛውም ሰላምዬን ሰላም በሉልኝ። እሺ ጣጤ ጥጥጥጤ። ምንድን ነው እንደዚህ ያሽቃበትሽው? ኧረ እባክህ እና አንስቶ ቢቀንጣጥሰኝስ? እኔ እያለሁ እንደዛ የሚያደርገው አንተ ምን ልታረግ? እሱንማ ሲይዝሽ ያሳይሽ ነበረ። ምን እግሩ ስር ወድቀ በእናት ልቀቃት ልትለው ነው? ግድ የለም ይሄ የጭላዳ ቂጥ የመሰለ ሰውዬ ቂጡ ነው እንደዚህ በታዩስ። እኔ ወሬውንማ እችላለሁ። ቅደም እስቲ። ኧረ እባክህ ራስህ ቅደም። ደፋ ቆየት ነበርሽ? እዚህ ነው እያጠናው ነበርኩ። እና ለምን ደስቶች ያልተናገርሽው? ረስቼው ነው። ትንሿ ደጋግሜ ነግሬሻለሁ አይደል? ከጽናት ጋር እንዳትጋጪ። አዎ
እና ለምንድን ነው ሁሌ ተመሳሳይ ስህተት የምትሰሪው? ይኸውልሽ ትንሿ ዝምታ መፍትሄ አይሆንም። አንዳንዴ ግን ብናስተውል ጥሩ ነው። እሺ ወይ ዛና ምን አለ አስገባኝ እያልኩ ብታስገባኝ።